ይሄን ግለሰብ ትላንትና ብቻውን ሰልፍ የወጣ ግለሰብ ነው። አሁን ብዙ ጊዜ ኢትዮጵያ ውስጥ በአንድ እጅ አይጨበጨብም፣ አንድ እንጨት አይነድም፣ እንደዚህ አይነት ነገሮች አሉ። በአንድ እጅ አይጨበጨብም። አንድ ሰው በፖለቲካ ቋንቋ ተጽዕኖ ሊፈጥር የሚችልበት እድል የለም በሚል ህብረተሰቡ ለውጥን የሚጠብቀው ከእያንዳንዱ ግለሰብ አስተዋጽኦ ሳይሆን በቡድን ከሚደረጉ እንቅስቃሴዎች ብቻ የነበረበትን ጊዜ ታስታውሳላችሁ። ግን ደግሞ ቱኒዚያንና የአረብ ስፕሪንግን መነሻ ስትመለከቱ ግለሰቦች እንዴት የለውጥ መነሻ አንዳንድ ግለሰቦችና የአንዳንድ ግለሰባዊ እንቅስቃሴዎች በሀገር ላይ ሊያዋልዱ የሚችሏቸውን ለውጦችና ሊያዋልዱ የሚችሉትን ተጽዕኖ በደንብ ማየት ይቻላል ብዬ አስባለሁ። ይሄ ወንድም እንደማያስሩት ስለማያውቅ አይደለም። አንድ ካልኩሌት አላደረገም ሪስኩን ብሎ ማሰብ አይቻልም። ምን አይነት ነገር ሊያጋጥመው እንደሚችል በሚገባ ያውቃል። ብሩታል ከሆነ እጅግ ጨካኝ ሰውን በመንጋ ከሚገድል ቡድን ጋር ዲል እያደረገ እንዳለ ያውቃል። አብይ አህመድ ምንድነው ነው የሚለው በጽሁፉ ላይ? አብይ አህመድ ገዳይ ነው። አብይ አህመድ ተይዞ ለፍርድ መቅረብ አለበት። አብይ አህመድ ሀገራችንን ሸጧል። ህዝባችንን እየፈጀ ነው፣ እያስፈጀ ነው። አንድ ግለሰብ እነዚህን ጽሁፎች ነው ይዞ የወጣው። just a single man። አሁን ሰው እንግዲህ ምንድነው የሚሰጠው አስተያየት? መታሰሩ ኦሬዲ ታወቀ ነው። እንደሚታሰር ኢትዮጵያ ውስጥ ኦሬዲ እንደዚህ አይነት ነገር ጽፋ አይደለም። መንገድ ላይም ስትሄድ የብሔር ማንነት ታይቶ ትታሰራለህ፣ መታወቂያ ታይቶ ትታሰራለህ። ነሰሊ ፖቴንሻሊ ሃርምለስ ነህ የሚል ግንዛቤ የለም በፖሊስ። በብሔር ማንነት ያደገኛነት ልክ የሚወስንበት ሀገር ነው። አንድ ሰው የትግራይ ተወላጅ ከሆነ በአገዛዙ አይን፣ በስቴቱ አይን እና በሴኩሪቲው ያገዛዙ የጸጥታ መዋቅር አይን የሚታይበት አግባብ አለው። አንድ ሰው የአማራ ተወላጅ ከሆነ በዚህ አገዛዝ የሚታይበት አይን አግባብ አለው። ለወትሮ የምትሰራቸውን ተመሳሳይ ነገሮች እየሰራ በዚህ አገዛዝ የሚሰጥ ትርጉም የተለየ ሊሆን ይችላል። አንተ መደበኛ ስራ ልትሰራ ቤተክርስቲያን እየሄድክ ሊሆን ይችላል። አገዛዙ መንገድ ላይ ሲያገኘ $50 ኪስ ውስጥ ቢያገኝ ሽብር ልትፈጽምበት ነው ብሎ ይከሳል። የብሔር ማንነት ብቻ ተጋላጭ እንድትሆን ያደርጋል። በስቴቱና በዜጎች መካከል ያለው የየለት መስተጋብር በእንደዚህ አይነት መንገድ ዲፋይንድ ነው። አዲስ አበባ ደግሞ ከዚህ በኋላ አገዛዙ የሚሄድበት መንገድ ኢትዮጵያውያንን በእንደዚህ አይነት መንገድ ሰግሪጌትድ እንዲሆኑ አንደኛው አሳሪ አንደኛው ታሳሪ የሚሆኑበትን ሁኔታ ለመፍጠር እየተደረገ ያለ ሬሻላይዝ የተደረገ ፖለቲካ እና የህግ ስርዓት እና የፖሊሲ እና የመንግስት ተቋምና መዋቅራዊ አሰራር እንዲኖር በሀገሪቱ ውስጥ እየተሰራ ያለ መሆኑን በግልጽ ተመለከታላችሁ ማለት ነው። በዚህ ሁሉ ሁኔታ ውስጥ ይሄ ሁሉ አፈና ባለበት ሀገር ላይ ይሄ ወንድም እንግዲህ አብይ መስት ስቴፕ ዳውን ይላል። አብይ አህመድ አምባገነን ነው፣ ሌባና አራጅ ነው የሚለው በጽሁፉ ላይ ይዞት በወጣው ጽሁፍ ላይ። የግል ቂም አይደለም የሚያወጣው። ግን ምን ጠበቀ? ኦርጋናይዝድ የሆነ ሙቭመንት ጠበቀ። ልክ ሌላውም ሰው እንደሚጠብቀው በጋራ ለመነሳት ታሰበ። ሲያስበው በጋራ ለመነሳት የሚያስችል ፖለቲካዊና ማህበራዊ አውድ ሀገሪቱ ውስጥ የለም። የሲቪክ ማህበራት ታፍነዋል፣ ሚዲያዎች ታፍነዋል ወይ ተሰደዋል። የፖለቲካ ድርጅቶችና የፖለቲካ ኃይሎች ኮኦፕትድ ናቸው። የምክክር ኮሚሽን ውስጥ ገብተው መግለጫቸውን አብይ አህመድ የሚጽፍላቸው ናቸው። ስለዚህ ጄኒውን የሆነ ፖለቲካዊ እንቅስቃሴ ለማድረግና ህብረተሰቡ በጋራ እንዲነሳ ማድረግ የሚቻልበትን ፖለቲካዊ አውድ ለመፍጠር የሚያስችል ሁኔታ እንደሌለ ተገነዘበ። ምን አለ? በግል ይህንን ስርዓት ልታገል ብሎ ተነሳ። በግል የሚያስከፍለኝ ዋጋ ምንም ይሁን ምንም